የተጣለበትን ምስጢር ሶምሶን አውጥቶ ምን አላት? ካንቺና እኔ ይቅር እንጂ ጸጉሬ ምላጭ ከተነካ ደክማለሁ አለ። ኃይሌ በጸጉሬ ነው አለ። እስኪ ኃይሌ በጸጉሬ ነው በሉ። ኃይሌ በጸጉሬ ነው ሲላት እሷ ስራዋን ጀመረች። አንድ ብላቴና ጠራችና ቀስ አድርጋ እያታለለች መጀመሪያ የሚይዘው ሰው ስለሌለ ሶምሶንን አሰከረችው ይላል። ምን አለ? አሁን ኃይሉ እንዲላጭ ማስከር መቅደም አለበት። ካልሰከረ የላጭም። ሰካራሞች ራሳቸውን አይጠብቁም ወገኖቼ። ይህች ሴት መጀመሪያ አብዝታ አጠጣችው። ምስጢርን ያወራህ ትክክለኛ የልቤ ሰው አንተ ነህ፣ ዛሬ ገና እንደምትወደኝ አረጋግጫለሁ እያለች የሚያሰክር ነገር አጠጣችው። ሰውነቱ እየሞቀ እየተዝለፈለፈ ሲመጣ የስካር እንቅልፍ ሲለው አንድ ብላቴና ጠርታ አንድ ሰው ጠራችና ከጭኗ ላይ አስተኝታ ጸጉሩን ሙልጭ አድርጎላቸው። አሁን ጸጉር አይደለም የተላጨ ወገኖቼ፣ አደራ ተላጨ። ያውም የእግዚአብሔር አደራ ኃይሉ ተላጨ። ያ የእግዚአብሔር ምስጢር ተላጨ። ሁሉም ነገር አጣ፣ ኃይሉ ደከመ። ከዚህ በኋላ የፍልስጤም ወታደሮች ተጠርተው ሲመጡ ጠላቶች መጡ ልስትለው ከእግሯ ስር ተፈሰፈሰ። ተከታተሉና ወዲያውኑ ከያዙት በኋላ የወሰዱት እርምጃ ሁለት አይኖቹን በፍላት አውጥተው ጣሏቸው። አይኑ ፈሰሰ። ቀጥለው ማረሚያ ቤት አስገቡት። ጨለማ ውስጥ ጥሬ እየፈጨ እንዲኖር ጥሬ እያመጡ አይነ ስውር ሆኖ በማረሚያ ቤት ሆኖ አንዳንድ ኩንታል ቦቀሎ እየፈጨ መሰባበቻ አደረጉት። አንድ ቀን እሱን የጣለልን ብለው አምላካችን ዳጎን ብለው አክብሮት አዳራሽ ሞልተው ተሰብስበው ከ3000 ሕዝብ በላይ በአንዳንዶች ተሰብስበው በልተው ጠጥተው ደስ ይላቸው ብላቴና እየመራ ያምጣውና በመካከላችን ይጨፍርና ያዝናናናሉ። ሆዷ የሞላ ድመት የአይጧን አይኗን አጥፍታ እንደምትጫወቱባት አይኑን አጥፍተው ሶምሶንን ተጫወቱበት። ያ የእግዚአብሔር መገለጫ ወገኖቼ፣ የአንበሳ ደቦል በእጁ ድቅቅ አድርጎ የጣለ ጀግና በአንዲት ተራ ሴት እግር ስር ወድቆ ተልፈሰፈሰ። 300 ቀበሮ ባፍጢሙ ደፍቶ ያዘ። ያ ጀግና ሁለት አይኖቹ ፈሰሱ ወገኖቼ። አደራውን ባለመጠበቁ ያ የፍልስጤምን ወታደሮች በአንድ አህያ መንጋጋ 1000 ሰው የጣለ ያ የእግዚአብሔር መገለጫ አሁን ማረሚያ ቤት ጨለማ ቤት ውስጥ ወደቀ። ያ የጋዛን በር ነቅሎ በትከሻው የተሸከመ ያ የእግዚአብሔር ሰው ያ እንደ ፀሐይ የበራው ያ የእስራኤል ተስፋ አሁን ግን በአንዲት ሴት ምክንያት የሕዝቡ ድህነት ሁሉ ገደል ገባ። በአንዲት ሴት ገንዘብ በምትፈልግ ሴት ምክንያት የእግዚአብሔር ዓላማ የእግዚአብሔር አደራ ናዝራዊነቱ ጠፋ፣ ምስጢሩ ባከነ። የእግዚአብሔር መልአክ መጥቶ መናገሩ ድካም ሆነ፣ ገደል ገባ። እናት 9 ወር ከ5 ቀን ያው የጸነሰች እናት ብዙ ነገር ያምራታል። ያ ያማራ 9 ወር ከ5 ቀን አልኮል ሳትቀምስ ጸንሳ ድካማ ከንቱ ሆነ። ስታሳድገው ጸጉርህን አደራ ያለ አደራዋን ሁሉ መሬት ከተተው። ያ ጀግና ያ 7 እንጥል ጠፍር ይዞ ያላቆመው ጀግና አሁን አይኖቹ ፈሰው አይነ ስውር ሆነ ወገኖች። የእስራኤልን ኃይለኞች ድንጋይ ላይ የሚፈጨው ጀግና አሁን በቀሎ በየቀኑ መፍጨት ጀመረ። ኃይሉ አደራው ባከነ ወገኖቼ። ኃይላችሁ የት ነው ያለ ወገኖቼ? እየጠበቃችሁት ነው? እንደ አንድ ኢትዮጵያዊ ጸጉራችን አልተላጨንም ወይ ወገኖቼ? ይህ ትውልድ እኮ በአንድም በሌላ ዘመናዊ በሚባል ስበብ ጸጉሩን የተላጨውን ታዛቢ ቁጠረው ወገኖቼ። ኃይሎቻችን ተላጭተን አደራችንን ሁሉ ጨርሰን ምስጢራችን ሁሉ ባክኖ ጠላት እንደፈለገ ጨለማውት የሚወረውረን ድኩማን ሆነናል ወገኖቼ። እግዚአብሔር ኃይላችን ይመልስልን ወገኖቼ። ከዚህ በኋላ
ምሰሶዎችን አስጨብጡኝ አለ። በሁለት ምሰሶዎች መካከል ቆሞ እንዲህ አለ፣ አምላኬ ሆይ አንድ ዕድል ስጠኝ አለ። እውነት ነው፣ አውቃለሁ፣ ምስጢሬን አባክኛለሁ፣ አደራዬን ገደል ከትቻለሁ። ዛሬ ኃይሌ የለም፣ አንተን አሳዝኛለሁ። ብርሃን ተሰውሯል ከኔ፣ ዓይኖቼን አጥቻለሁ። ከዓይኖቼ ቀድመው ግን አደራዎቼ ባክነዋል። ያንተን አደራ አበላሽቻለሁ፣ ናዝራዊነቴን አጥቻለሁ። ነገር ግን ንስሐ ወደ አንተ ይመልሳልና አምላኬ ሆይ ሁለት ዕድል አልልህም፣ አንድ ዕድል ስጠኝ አለ። ሁለት ዕድል አልልህም፣ አንድ ዕድል ግን ስጠኝ። ስንት ዕድል ስጠኝ? እስኪ አምላኬ ሆይ በሉ። አንድ ዕድል ስጠኝና ፀጉሬን ከፍ አድርገዋል። እግዚአብሔር ፀጉራችን ከፍ ያድርግልን። ጠላት የላጨው በጣም ብዙ ፀጉር አለው ወገኖች። ቅድስናችን ተላጭቷል። ኢትዮጵያዊ ማንነታችን ተላጭቷል። እንደ ኢትዮጵያዊ ሰው መኖር አቅቶናል። የተላጨነው በጣም ብዙ ነገር አለ ወገኖች። ኪን ምን አለ? ኃይሌ ደክሟል መልስልኝ አለ። አንድ ዕድል ብቻ ስጠኝ ብሎ ሲጸልይ ፀጉሩም እያደገ ነበርና እግዚአብሔር ነፍሱን ፀጉሩን ኃይሉን ሲመልስለት ምን አለ? እኔ ሙቼ ሌሎች ይዳኑ አለኝ። ሌሎች ድነው ሌሎች ሙተው እኔ ልዳን አልልም። ነፍሴ ትጥፋ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን ጋር አብራ ትጥፋ አለ። ኃይሉን መለሰለት። በእጁ የጨበጠውን ምሰሶ ሲነቀንቀው ኃይሉ ተመልሶ 3,000 ሕዝብ ያለበትን አዳራሽ ነፍሱ ከፍልስጤም ጋር አብራ አለፈች። በሕይወት ካጠፋቸው በሞት ያጠፋቸው ይበልጣሉ። ምስጢሩ ሲተረጎም ምንድን ነው? ሶምሶን የክርስቶስ ምሳሌ ነው። ሶምሶን የስሙ ሲተረጎም ሶምሶን ማለት የስሙ ትርጓሜ ፀሐይ ማለት ነው። ኢየሱስ ክርስቶስ ደግሞ ፀሐይ ጽድቅ ዘበአማ፣ እውነተኛ ፀሐይ ኢየሱስ ክርስቶስ የሶምሶን ምሳሌ ነው። ሶምሶን የተወለደ በመልአኩ ብስራት ነው። ክርስቶስም የተወለደ በመልአኩ ብስራት በቅዱስ ገብርኤል ብስራት ነው። በቅዱስ ገብርኤል ብስራት ነው ወገኖች። በመልአክ ብስራት የተወለደው ያ ጀግና ሶምሶን የክርስቶስ ምሳሌ ነው። ሶምሶን ባደገ ጊዜ የት ሄደ ይላል? ወደ ምድረ በዳ ሄደ። ክርስቶስም ተጠምቆ ወደ ገዳመ ቆሮንቶስ ሄደ። ሶምሶን ወደ ገዳም ሄዶ ምን አደረገ? አንበሳውን ሰበረው። ክርስቶስም ገዳመ ቆሮንቶስ ገብቶ አንበሳው ዲያብሎስን ሰበረ። 300 ቀበሮ የተባሉ 318 ሊቃውንት ናቸው። ጅራታቸው ላይ ያለው እሳት ሃይማኖታዊ እሳት፣ ሊቃውንቱ መናፍቃንን ድል የሚያደርጉበት የእውቀት እሳት ነው። ያ ሊቃውንት 318 ሊቃውንት ምሳሌ ናቸው። ደሊላው የማን ምሳሌ ናት? የይሁዳ ምሳሌ ናት። ይሁዳ ክርስቶስን ያስያዘው በመሳም ነው። እየሳመ እየታከከ ወዳጅ መስሎ ወዳጄ እያለ ጉልበት እየሳመ በመሳም አሳልፎ እንደሰጠው ደሊላም ሶምሶንን አሳልፋ የሰጠችው እየዳሰሰች እየሳመች እወዳለሁ እያለች ነው ይሁዳ። ስለዚህ ምን ማለት ነው ምሳሌው? ወይ ይሁዳ የብሉይ ኪዳን ደሊላ ነው፣ ወይም ደሊላ የአዲስ ኪዳን ይሁዳ ናት ማለት ነው። ከዛ ሲቀጥላል መጨረሻውን ስታዩ በሁለት ምሰሶዎች መካከል፣ ሁለቱ ምሰሶዎች ክርስቶስ በዕለተ ዓርብ በሁለት ወንበዴዎች መካከል መሰቀሉን የሚያይ ነው። በሁለት ወንበዴዎች መካከል ተሰቅሎ ክርስቶስ ምን አለ? የባሕርይ አባቱ እግዚአብሔር አብን ወደ ባሕርይ አባቱ ምን አለ? አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ቢቻልስ ይህች ጽዋ ከኔ ትለፍ። አባት ሆይ ሁለቱ ምሰሶች ሁለቱ ወንበዴዎች ናቸው። የጸለየው ጸሎት ከክርስቶስ ጋር ክርስቶስ ሲሞት በምድር ሲመላለስ ያጠፋቸው አጋንንት ሲሞት በሞቱ የገደላቸው አጋንንት ቁጥር የላቸው፣ በጣም ብዙ ናቸው። በዚሁ ስራ በዚሁ አግባብ ሶምሶንን በሕይወት ካጠፋቸው ይልቅ ሲሞት ምድረ ገጽ የሰደዳቸው እሷቸው የጠፉት ፍልስጤም ይበልጣል። እንዲህ ከሆነ የሶምሶን 7ቱ ቁንዳላዎች ምንድን ናቸው ካላችሁ፣ 7ቱ የቤተ ክርስቲያን ምስጢራተ ቤተ ክርስቲያን
የሚባሉት 7ቱ ምስጢራት ናቸው፣ 7ቱ ቁንዳላዎች። ስለዚህ የሶምሶን ኃይል ምኑ ላይ ነው? ቁንዳላዎቹ ላይ። 7ቱ ቁንዳላዎቹ 7ቱ ምስጢራተ ቤተ ክርስቲያን የሚባሉት የኛ የኦርቶዶክሳውያን ኃይል 7ቱ ምስጢራት 7ቱ ቁንዳላዎች እነዚህ ከተላጩ ክርስትናው ገደል ይገባል ወገኖች። እነዚህ ምስጢራት እንድንጠብቅ መድኃኔዓለም ይርዳል ወገኖቼ። እነዚህ ቁንዳላዎች እንዳይቆረጡ ነው። በአንድም በሌላም የተላጨ የልጅነት ጸጋችን እንዲመለስ በንስሐ ነው የዚህ ጉባኤ ትልቁ ዓላማ ወገኖቼ። ስለዚህ ቅድስና የተሰበረባችሁ አደራ የተበላሸባችሁ እንደገና ወደ ንስሐ ልመለስ እንድንችል በጉባኤ መመካከል የልጆቿ ጸጋ በልጅነት መንፈስ እንደ ሶምሶን ትልልቁን አደራ ትንሽ አድርገን ያጠፋን በእኛ ስሜት ክርስትናውን ትንሽ ያደረግን ያስላጨነው ሃይማኖታችን ካለ በንስሐ ዕድል እንዲሰጠን ነው የጉባኤው ዓላማው። ምንድን ነው ኃይላችሁ? የት ነው ኃይላችን? ኦርቶዶክስነት ነው ኃይላችን። እቺ ቤተ ክርስቲያን ናት። ዛሬ በዙሪያችን ያሉት አዲሱ መናፍቃን ስርዓቱን፣ ዶግማውን፣ ቀኖናውን ከኛ ልብ ያለውን እንደ ደሊላ በዙሪያችን እያማተሩ ለመላጨት ዋጋ እየከፈሉ ነው። የእኛ ጎዛዛነት ከእነሱ ብስለት ጋር ተጨምሮ ገደል እንዳንገባ አደራችን እንድንጠብቅ መድኃኔዓለም ይጠብቀን። ብዙ ቁንዳላዎች እንዳይላጩ ወገኖቼ ሲራሳችሁን ፈትሹ። ያ ጀግና ሕዝቡ እንዲድን ምክንያት የሆነው የእስራኤል ተስፋ ጠጉሩ ተላጭቶ ቁንዳላ መንገድ ላይ ቀርቷል ወገኖች። አምላኬ ሆይ በሉ አንድ ድል ስጠኝ። ወገኖቼ አንድ ድል ስጠኝና ወደ ቤት መልሰኝ በሉት። ልክ እንደ ደሊላ የሶምሶን አደራ እንዲማክን ምክንያት የሆናችሁ እህቶቻችን ሆይ ባካችሁ አንድ ድል ስጠኝ በሉትና እንደገና ወደ ማገገሚያ ተመለሱ። ሶምሶን ወደ ማገገሚያ ጸጉሩን ወደ ማሳደግ መጣ። ቅድስናችን ወደ ማደግ ይመጣል በንስሐ። ደሊላዎች እንዲበሉ ሁልጊዜ አንድ ድል ስጠኝ ያታለሏቸው ጸጋቸውን ማንነታቸውን የሸጉባቸው ሰዎች እንባ አፍስሼ የምመለስበትና እንደገና ጸጋዬ የኔም ጸጋ የሚጨምርበት ዕድል ስጠኝ። እንደ ሶምሶን ጸጉራችሁን የተላጫችሁ የሕዝቡ ተስፋዎች፣ የሀገሪቱ ተስፋዎች ሁላችሁም አምላኬ ሆይ በሉ። ጸሎት ነው ነገር ይደለም ምንድን ነው? ጸሎት ነው። አምላኬ ሆይ በሉ። ስንት ዕድል ስጠኝ? አንድ ዕድል ስጠኝ ወገኖች። ስለዚህ ባካችሁ ወጣትነታችሁን መጽሐፈ መሳፍንትን እያነበባችሁ በእውነት 4 ምዕራፎች ናቸው። እስኪ በዚህ ዘመን እየተሰራ ያለው የብዙዎቻችን ጸጋ የተላጨ ስራችን ባለች ፍቅረኛ፣ ስራችሁ ባለ ፍቅረኛ፣ ወንዶችም ሴቶችም የብዙ ጸጋዎቻችን መጉደል፣ የመንፈሳዊ ሕይወታችን መቀጨጭ፣ ነፍሳችን ምርጠት ውስጥ እንድትገባ ምክንያት የሆኑ መጽሐፍ ቅዱስ ወደ ማንበብ ኑ። በእውነት አሁን የሶሻል ሚዲያው በጣም አብዶ ሰው ረዥም ንባብ አይወድ፣ ረዥም ጽሑፍ አያነብ፣ መጽሐፍ ቅዱስ መንፈሳዊ ነገር አያነብ። አሁን ፌስቡክ ያነብ ራሱ አሁን ፌስቡክ ላይ ራሱ ወጣቶች የሉም ይባላል። ይሄ አዲስ ኒው ጄኔሬሽን የሚባለው ፌስቡክ ላይ ብዙም የለም፣ ቲክቶክ ላይ ነው የሚገኙ። አሁን ፌስቡክ ላይ የሚገኙ በእድሜ የገፉ በእድሜያቸው ጠና ያሉ ሰዎች ናቸው እንጂ ወጣቱ ኒው ጄኔሬሽን ሄዶ ቲክቶክ ላይ ነው ያለው። ቆራጣ መረጃ ነው ያለው እንጂ እውቀት የሚባል መሬት የነካ እውቀት የለውም። ልህሉ ክርስቲያን የተላጨ ትውልድ ማለት ይሄ ነው። ዘመናዊ አስመስሎ ሶሻል ሚዲያው ላጭቶ አደራውን የተላጨ
የባሰለ ትውልድ እየመጣ ነው። ስለዚህ ይህ ትውልድ ሊታቀም ወደ ማገገሚያ ጸጉሩን ወደ መላጨት የሄደ ወጣት ነውና ጸጋውን እያጣ ያለ ወጣት ወደ ቤቱ ሊመለስ ይገባል። በሞኝነት አትመላለሱ። በማይረባ ነገር ላይ ጊዜያቸውን አታሳልፉ ወገኖች። በማይረባ ነገር ላይ ጊዜያቸውን አታሳልፉ። አዎ ሰውየው ምክር ልምከርህ። ወፏ ስትንቀዠቀዥ ከሰው እጅ ላይ ገባች። እየሰማችሁ ነው? ወፏ ድንገት ስትንቀዠቀዥ የሰውየው እጅ ላይ ገባችና እንዲህ እፍን አድርጎ ሊገላት ሲል ታገስ ሶስት ጠቃሚ ምክር በእድሜ ልክ ሳልነግርህ እንዳታጠፋኝ አለች። ቀጥይ እስኪ ምክሩን ቶሎ ሲላት የመጀመሪያው የያዝከውን አትልቀቅ አለች። እስኪ በሉ ምን አትልቀቅ? የያዝከውን እንዳትለቅ ተጠንቀቅ አለች። እሷ ምኑ ላይ ናት? እጁ ላይ ናት። የያዝከውን እንዳትለቅ ተጠንቀቅ። ከዛስ ቀጥይ ሲላት ባመለጠ ነገር አትጸጸት አለች። ሁለተኛው ምክር ምንድን ነው? አትጸጸት ሚል ባመለጠ ነገር አትጸጸት ሚል። እሺ መልካም። ከዚህ በኋላ ሶስተኛውን ቀጥይ ሲላት ሶስተኛው ለትውልድ በጣም ጠቃሚ ስለሆነ ካለቀቀኝ አልነግርህም ማለት ምን ካላለኝ ካለቀቀኝ አልነግርህም። ምክሯ በጣም ያጓጓ ስለነበረ ለቀቃትና ረዥሙ ዛፍ ላይ ሆና ምን ብዬ ነበር አለች። የመጀመሪያው ምክር ሲያምጡት የያዝከውን፣ ሁለተኛው ሲቀጥሉ ባመለጠ ነገር ምን አትበል። እንዳይዛት ዛፍ ላይ ናት። የያዛችሁትን አትልቀቁ። በቅጡ ሁኑ። ይሄ ፍቅረኝነት የጮኝነት የሚባል ጊዜ መኖር አለበት። ግን ቀድማችሁ ዝሙት አትጀምሩ። በጣም ነውር ነው። እኮ ነው ፀጉርን መላጨት፣ ጸጋን መላጨት። ማን ነው ዝሙት የፈቀደ? ክርስቲያን ናችሁ። አሁን በሴት በኩል እንዳልሆን በወንድም በሴት በኩል የሚመጣው ፈተና እንደ ወጣትነት በጣም ከባድ የሆነ ኪሳራ ነው። አሁን እስኪ ልብ በሉ። እንዴት ዋላችሁ? ፑል ቤት ብዙ ሴት ነው ወንድ ነው የሚሰራ? ሴት ነው ወንድ ነው የሚሰራ? አሁን ፑል ቤት ወንድ መስራት ይችላል አይችልም? ለምንድን ነው ሴቱ የሚበዛ? ምን እንዲመጣ ነው ሴት እንዲመጣ? ወንዶች ቢመጡ ሴት አሁን ፑሉን ብለው ሳይሆን ሴቱን ብሎ ይሰብስባሉ። ወንድ ሊሰራው ወደ ሴት የሆነ ተሰልቶ እኮ ነው፣ በተናት እኮ ነው ሶምሶንን ለማግኘት በሴቷ በኩል ኃይሉን ለማግኘት የተጠቀሙት ዓለም አሁንም ይህንን ማጥመጃዋን አስተካክላ ስለዚህ ወደ መጽሐፍ ቅዱስ ንባብ ማድረግ፣ ወደ መንፈሳዊ ቀት መምጣት፣ ጭንጭጫዊ ነገር ከሞላበት፣ ቆራጣ ሀሳብ ከሞላበት ከዚህ ከቲክቶክ ዓለም በቅጡ መሆን፣ ወደ መጽሐፍ ቅዱስ ከፍሎ ቀንሶ መጽሐፍ ቅዱስ ማንበብ መልመድ፣ እንዴት ወደ ልቡ እንዲመጣ አንድ ስጠኝ ብሎ ወደ መንፈሳዊ እንዲጠጋ። እኔ ዛሬ ብዙ ስለሆናቸው ነው። ግን ደግሞ በፊቱ ነግሬያቸው አውቃለሁ። ሰውየው መጽሐፍ ቅዱስ የማንበብ ልማድ የለውም። ዝም ብሎ እንዲሁ ጀብ እያለ ግልብጥ ሲያደርገው ይሁዳ ታንቆ ሞተ የሚል አገኘ። ምን አልኳችሁ? አይ በዚህ አመልህ ነው አንባቢ ይሄ ቀነሰ ደንበኛ ብሎ መልሶ ከድ ነው አዳርዞ ቢያነበው እኮ ታንቆ ሞተ የሚል አይደለም የሚጀምረው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው። እሱ ግን ማን ሲገለብጠው ምን አለ? ይሁዳ ምን አለ? ታንቆ ሞተ ከሚለው ደረሰ። በዚህ አመል ነው ብሎ ከደነው። ሌላ ቀን ደግሞ አንበብ የሚል መንፈስ ሲመጣበት እንዲሁ ከማን ሲገጥ ምን አለ? አንተም እንዲሁ አድርግ ይላል። መጀመሪያ ያለችው እውቀት እስኪጨምሩባት ምንድናት?
ታቆሞ ተከሚል ላይ አንተም ለዘላለም ላይ ያለው ዘክተው አሁን ሰዎች ይላሉ እኮ መጽሐፍ ቅዱስ ብር ገንዘብ እንዳይጠፋ ከፈለክ ከመጽሐፍ ቅዱስ ውስጥ ደብቅ ይላሉ። አይጠፋም። እንደዚህ አይነት መንፈሳዊ ልምምዶች እንደ ሶምሶን ፀጉር ተላጭተናል። የአሕዛብ ምላጭ፣ የጠላት ምላጭ በጆሮአችን አለ ወገኖቼ። ከዚህ መላጨት ነፃ እንድንሆን ወደዚህ ጉባኤ ተጠርተናል ወገኖች። ያዝነውን ሁሉ ጠብቀን ያመለጠንን የቅድስና ጉድለት አንድ ዕድል ስጠኝ ብለን በጸሎት ወደ እግዚአብሔር መቅደስ እንድንቀርብ አምላካችን እግዚአብሔር ይርዳል። ቁንዳላዎቻችን የቤተ ክርስቲያን ምስጢራት ናቸው ብያቸዋለሁና ማንነታችን እንዳናጣ አምላካችን እግዚአብሔር ይርዳል። ስብሐት ለእግዚአብሔር አሜን። የመጽሐፍ ቅዱሳዊ ቃል ተነስተው ያስተማሩን የመከሩን ለመምህራችን መምህር ቃለ ጽድቃዬ ነው። የብሉይ ኪዳንና የአዲስ ኪዳን መምህር እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ከዚህ በላይ እውቀቱን አብዝቶ ይስጥልን። እስቲ እግዚአብሔርን በጭብጨባ መስግኑ ወደላችሁ። እሺ ወደ ቀጣዩ አገልግሎት ከመሄዳችን በፊት አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ እየመጣሁ ነው እናንተን አግኝቼ የተወሰነ ነገር ሰላም ብዬ ተናግሬ ነው የምትሄዱት ስላሉ ሁላችሁ ያው መውጣት ባትችሉ መልዕክት ለማስተላለፍ ነው። ከዚህ ቀጥሎ ሁለት መልእክቶችን አስተላልፍና ወደ ዝማሬ አገልግሎት ነው የምንሄደው። የመጀመሪያው ጧፍ የያዛችሁ ወንድሞቻችን እህቶቻችን አሁን ጧፉን መሸጥ ትችላላችሁ። እንዲሁም ዕጣን የምታዞሩ ዕጣኑን ማዞር ትችላላችሁ። ሁለተኛው መልእክት በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን በቅዱስ ሲኖዶስ እውቅና ከተሰጠ ጀምሮ በርካታ ስራዎችን እየሰራ ነው ያለው። ከዛ ውስጥ ዋናው ምንድነው? በትምህርታቸውን ሲከታተሉ የነበሩ ወደ ከፍተኛ የትምህርት ተቋማት የሚገቡ ወንድሞቻችን እህቶቻችን አሉ። ለእነሱ የሃይማኖት ትምህርት ማስተማር ትልቁ የሚሰራው ጉዳይ ነው። በዚህም ዓመት ይህንን ስራ ለመስራት ከምዕመናኑ ብዙ የሚያስፈልጉ ግብዓቶች አሉ። እነሱን ግብዓቶች ለማሟላት ማህበሩ ዕጣዎችን አዘጋጅቷል። የሎተሪ ዕጣዎችን አዘጋጅቷል። የአንድ ሎተሪ ዕጣ 100 ብር ነው። በሁሉም የባህር ዳር ማህበረ ቅዱሳን ያለ ላፕቶፖች አሉ፣ ሌሎች ሞባይሎች አሉ። እሱ ዕጣ በመግዛት እንድትሳተፉ ነው። ከዚህ ቀጥሎ ወንድማችን ዘማሪ ፍስሐ መዝሙር ያቀርብልናል። ወደ ዘማሪ ፍስሐ
ያሰማልን፣ ዝማሬ መላእክትን ያሰማልን። ከዚህ በላይ አገልግሎት እንዲበረታ የእግዚአብሔር ፈቃድ ይሁን። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ በመካከላችን ተገኝተዋል፣ መጥተውልናል። ጧፍ የምታዞሩ ልጆች አሁን ጧፉን መለኮስ ትችላላችሁ። እጣውን የምታዞሩ ልጆችን እንግዲህ ቶሎ ብላችሁ እጣውን የምታዞሩ መልእክት እንዲደርሳችሁ ነው። የመጨረሻው መልእክት በር ላይ እጣ የሚሸጡ ወንድሞቻችን እህቶቻችን ስላሉ ጉባኤውን ላለመረበሽ ነገ ስትመጡ ሁላችሁ ለጧፍ መግዣ የሚሆን ይዛችሁ ትመጡና ስትገቡ በር ላይ ጧፉን እየገዛችሁ እንድትገቡ ነው። ጉባኤውን ላለመረበሽ እንደዛ ነው የምናደርገው። ከዚህ ቀጥሎ አባታችን መላከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ የደብረ አባይ ቅዱስ ገብርኤል ገዳም አስተዳዳሪ ስለ ጉባኤው መልእክት ያስተላልፉና አባታችንን ጋብዘው መርሃ ግብራችንን እናጠቃልላለን። ከፍ ያለውን ቦታ ወደ አባታችን ባላችሁበት ትንሽ ደቂቃ አረፍ በሉ። ቁጭ በሉ በያላችሁበት። ትንሽ ተረጋጉ። ባላችሁበት ትንሽ ደቂቃ ድምፃችሁን ቀንሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ልዩ አሸናፊ ውለታ ብዙ ስጦታ የማይነገር አምላክ አማልክት እግዚአብሔር ሆይ ከሁሉ አስቀድመ ጉባኤያችን በሰላም አስጀምረን ለዚህ ዕለት ለይሳት ስላደረስከን ምስጋናና ክብር ላንተ እናቀርባለን። ታላቁ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ርዕሰ አድባራት ወገዳማት ጣና ቂርቆስ የአራቱ ጉባኤ መምህር በመካከላችን ተገኝተዋል። ያስተማረው መምህራችን መጋቢ አዲስ ወሉይ መምህር ቃለ ጽድቅ አየነው መምህራችንንም ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያብዛልን። እኔ መልእክት ብዙ ልላችሁ አልፈልግም፣ ወደ አባታችን ነው የምንወስዳችሁ። እንግዲህ የጉባኤ ለተከታታይ 3 ቀን ዛሬ ተጀምሯል። ነገም ከ9 ሰዓት ጀምሮ እሁድም ጠዋት ከሰዓትም ነገም ከሰዓት ማለት ነው ይቀጥላል። አባታችን እንግዲህ እናንተን ለማገልገል ከዛሬ ጀምሮ በመካከላችን ተገኝተዋል። ነገ ሁላችሁም ይህን መልእክት አስተላልፋችሁ እንድትገኙ ነው። ሌላውን ነገ በሚቀጥለን ስለምንናገር ትልቅ ህንፃ ቤተክርስቲያን እየሰራን ነው። ሁላችሁም ድርሻችሁን ተወጡ። ስትማሩ ነው ቤተክርስቲያን የሚሰራውና የህንፃ አሰሪ ኮሚቴ አካውንት ቁጥር ነግራችሁና ሲኖራችሁ ፈቃድ እግዚአብሔር ሲሆን ድርሻችሁን ትወጣላችሁና የኢትዮጵያ ንግድ ባንክ 1042 34 37 33 6 ደግማለሁ 1042 34 37 33 6 ወይ ደግሞ በአጭሩ 19 ብላችሁ ብትልኩም ይደርሰናል። ህንፃ ቤተክርስቲያናችን እንስራ። ከዚህ ጊዜ ግን ሰዓታችን በአግባቡ ለመጠቀም ሰፊውን ጊዜ መክረው አስተምረው በዚያው በጸሎት የሚያጠናቅቁልን ርዕሰ ሊቃውንት አባ ገብረ ኪዳን አባታችን ናቸው። እንኳን ደህና መጣችሁ ብላችሁ ተቀበሉልን። ብዛታችሁ ድምፃችሁ አይሰማም። ሰልሱት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ ጊዜ ሁላችሁ ቀኝ እጃችሁን አውጡና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
ዘለዓለም ሥላሴ የተባረክ እግዚአብሔር አምላክ አበዊነ ቅዱሳን በእኛ ላይ ቸርነቱን ያጸና አባቶች አምላክ እግዚአብሔር ስሙ የተመሰገነ ይሁን። የተከበሩ አባታችን መላከ ብርሃን ቆሞስ አባ ክፍለ ማርያም የደብረ አባይ ቅዱስ ገብርኤል ገዳም አስተዳዳሪ፣ የተከበሩ ሊቀ ጠበብት ገዳመ ቋለ የደብረ ኃይል መስቀለ ክርስቶስ ቅዱስ መርቆሬዎስ ቤተክርስቲያን አስተዳዳሪ፣ የተከበሩ መምህራችን መምህር ቃለ ጽድቅ አየነው የፈለገ ገነት ቅዱስ ጊዮርጊስ ካቴድራል የስብከተ ወንጌል ኃላፊ፣ የተከበሩ መምህር ቃለ ጽድቅ ላቀ የደብረ አባይ ቅዱስ ገብርኤል ገዳም ስብከተ ወንጌል ኃላፊ፣ መምህር አሰግድ ኃይሉ መምህር አሰግድ ግዛው የዚሁ ገዳም የስብከተ ወንጌል ክፍል፣ የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ እንዴት ከረማችሁ? እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንኳን እግዚአብሔር ፈቅዶ ወዶ በዚህ ሰዓት ብዙ ሰዎች ብዙ ወገኖቻችን በመከራ በሚሰቃዩበት ሰዓት በቸርነቱ ቃሉን እንድንሰማ በቅዱስ ቦታው እግዚአብሔር እኛን ለሰበሰበበት ቀን እንኳን በሰላም አደረሳችሁ። በሚገባ ተምረናል። መምህር ቃለ ጽድቅ አየነው እግዚአብሔር በሰጣቸው ሀብትና ጸጋ በተማሩት እውቀት ሰፊ ትምህርት አስተምረውናል። ተምራችኋል፣ ይበቃናል። እናንተም በሰዓት ልትገቡ መልካም ነው። የተማርነውን በልቡናችሁ ሰሌዳ ያሳድርብን። አንድ መልእክት ብቻ ላስተላልፍ። ለእሳቸው ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን። እግዚአብሔር መምህር አያሳጣን። አንድ መልእክት ብቻ ላስተላልፍና ወደ ቤታችን እንሄዳለን ማለት ነው። መዝሙረ ዳዊት መዝሙር 2 ቁጥር 7 ላይ ያለውን ቃል አንስቼ መልእክት ብቻ ነው ማስተላልፈው። ወአንሰ ተሰየምኩ ንጉሠ በጽዮን በደብረ መቅደሱ፣ እኔ በጽዮን ተራራ በቤተ መቅደስ ነግሻለሁ ይላል። እኔ በጽዮን ተራራ በቤተ መቅደስ ነግሻለሁ ይላል መዝሙር 2 ቁጥር 7። ይህንን የተናገረው ቅዱስ ዳዊት ነው። ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ የሆነ ቅዱስ አባት ነው እና ልንገራችሁ የእግዚአብሔር ቤተሰቦች፣ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ሲጀምር ክርስቶስ የማን ልጅ ብሎ ነው የሚጀምረው? የዳዊት ልጅ ብሎ ነው የሚነገረው። ስለ ፍቅሩ ጽናት ነው እንጂ ሄኖክን ሌሎችን ቅዱሳን መጥራት ይቻል ነበረ፣ ግን የዳዊት ልጅ ብሎ ነው ወንጌል የሚጀምረው። ለምን? ዳዊት የእግዚአብሔር ፍጹም ወዳጅ ስለነበረ እና ለሚቸግራችሁ ችግር፣ ለሚጨንቃችሁ ጭንቀት፣ ለምታስቡት ሀሳብ፣ ለሚነሳባችሁ ፈተና፣ ለሚዘረጋባችሁ ወጥመድ ሁሉ ዳዊት ብትጸልዩ መልካም ነው እላችሁና ቅዱስ ዳዊት ከተናገረው ቃል መካከል ይሄ መዝሙር 2 የሚባለው ትንቢት በእንተ ክርስቶስ ይባላል። ክርስቶስን አስመልክቶ የተናገረው ደረቅ ሐዲስ፣ በቀጥታ ለሐዲስ ኪዳን የሚተረጎም ኃይለ ቃል ነው እና እዚህ ውስጥ በዳዊት አንደበት የሚናገረው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ የዳዊትን አፍ አድርጎ ምን አለ? እኔ በጽዮን ተራራ በቤተ መቅደስ ነግሻለሁ አለ። ሁለት መልእክቶችን ማስተላለፍ የፈለጉት በጽዮን ተራራ ነግሻለሁ ያለው ጽዮን የሚላት ለጊዜው ኢየሩሳሌም ሆኖ አንደኛው ድንግል ማርያምን ነው። እመቤታችን ቅድስት ድንግል ማርያምን ጽዮን ይላታል። መጠጊያችን ስለሆነች ጽዮን ማለት መጠጊያ ነው። በጽዮን ነግሻለሁ ያለበት ምክንያት በድንግል ማርያም ማኅፀን ጌታ ጌትነቱን ስለገለጠ ነው። በጽዮን ነግሻለሁ ያለ ጌታ ነው። ጽዮን ያላት ድንግል ማርያምን ነው። ጽዮን የሚላት ጽዮን ማለት መጠጊያ ነው። በጸሎቷ ለሚታመኑ ሁሉ ወደ እግዚአብሔር በማድረስ መጠጊያ ስለሆነች ነው። በጽዮን ነግሻለሁ ማለቱ ደግሞ በድንግል ማርያም ማኅፀን አምላክ ሥጋ ለብሶ ጌትነቱን ገልጧል ማለት ነው። በጽዮን ነግሻለሁ ማለት መንግስቴን፣ ንጉስነቴን
በማኅፀነ ማርያም በድንግል ማርያም ማኅፀን ገልጫለሁ እያለ ነው። ስለዚህ አንዱ የእግዚአብሔር የንግስና ቦታው ማን ነው? ድንግል ማርያም ነው። እግዚአብሔር መንግስቱን የገለጸባት መንበርና የንግስናው ጌጥ ድንግል ማርያም ነው። ሁለተኛው በጽዮን ነግሻለሁ ያለው መስቀል ነው። መስቀልን ጽዮን ብሎታል። ለእኛ መጠጊያችን ጋሻችን ስለሆነ ለምንድን ነው በጽዮን ነግሻለሁ ያለ? በድንግል ማርያም ማኅፀን ነግሻለሁ ቢል በታተመ ድንግልና በመጸነስ በታተመ ድንግልና በመወለድ ጌትነቱ ስለገለጠ ነው። በመስቀል ነግሻለሁ ያለ ግን ምን ስላደረገ ነው ብትሉ፣ በመስቀል በዲያብሎስ ላይ ፈርዶበታል፣ ለእኛ ደግሞ ፈርዶልናል። ዛሬ ዕለቱ ዓርብ ነው። ይሄ ዓርብ እግዚአብሔር ወልድ በመስቀል ላይ መንግስቱን የገለጠበት ቀን ነው። ዓርብ ማለት ክርስቶስ የነገሰበት ቀን ነው እንጂ የውርደት ቀን አይደለም። ሰማይን እንደሚገዛ መስቀል ላይ ሆኖ ከዋክብትን አረገፋቸው፣ ፀሐይን አጨለመ፣ ጨረቃን ደም አለበሰ። ምድርን እንደሚገዛ ለማጠየቅ መስቀል ላይ ሆኖ መቃብሩን ከፈተው፣ አለቱን ሰነጠቀው፣ ሙት አነሳ፣ የቤተ መቅደስን መጋረጃ ከሁለት ከፈተ፣ ቀደደው። የሞትና የሕይወት ባለቤት መሆኑን መንግስቱን ሲገልጥ ከመስቀሉ ስር ከ500 በላይ የሆኑ ሙታንን አስነሳ። ስለዚህ አለ እነሱ ፍጡር ነኝ ይሉኛል እንጂ አይሁድ እኔስ በመስቀል ነግሼ ነው የዋልኩኝ ነው። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ላይ ነግሶ ውሏል። አሁን ለእኛ ምን መልእክት ታስተላልፍልናል ብትሉኝ፣ ዓርብ ላይ ሆነን ዛሬ የዓርብ ጉባኤ ነው። ዓርብ ተሰብስበናል። አንደኛ ክርስቶስ በድንግል ማርያም ማኅፀን እንደነገሰ ከድንግል ማርያም የተጠጉ ሁሉ የሰማይ መንግስትን ያገኛሉ፣ ክብር ያገኛሉ፣ ይከብራሉ፣ ሞገስ ያገኛሉ፣ ጸጋ ያገኛሉ። በሰውና በእግዚአብሔር ፊት የተከበረ ሕይወት ያገኛሉ። ከድንግል ማርያም የተጠጉ የድንግል ማርያም ሰውነት እንኳን ለእኛ ለእግዚአብሔር መናገሻ ነው። አንዱን ያን እንድታውቁ ነው። በዕለተ ዓርብ ድንግል ማርያምን እናት አድርጎ የሰጠን እሱ በእሷ ማኅፀን መንግስቱን እንደገለጠ እኛም ከእሷ ተጠግተን ዲያብሎስን የምናሸንፍበት የሰማይ ጌትነት የሰማይ ኃይል በጸጋ እንዲሰጠን ነው። ሁለተኛ ጌታችን መስቀል ላይ ሆኖ እንደነገሰ ክርስቲያኖችንም የሚያነግሳቸው የሚያከብራቸው መስቀል ነው። መከራ ከፍ ያደርጋል፣ መከራ ያነግሳል። ሰማዕታት መከራ ተቀብለው ነግሰዋል። ጻድቃን መከራ ተቀብለው ነግሰዋል። መከራ የተቀበልንበት ነገር ሁሉ ወደ ሰማይ ያወጣናል። ስለዚህ እግዚአብሔር ቤተሰቦች ከድንግል ማርያም ተጠግተን መስቀሉን ተሸክመን በመስቀሉ ተመክተን በመስቀሉ ስም መከራ ተቀብለን በሰማይ ነግሰን እንድንኖር እግዚአብሔር ይርዳን። በጌታ በጽዮን ነግሻለሁ እንዳለ እኛም በድንግል ማርያምና በመስቀሉ ስር ነግሰን እንድንኖር የእግዚአብሔር ቸርነት የድንግል ማርያም ረድኤት የመስቀሉ ብርሃን ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። የነገ ሰዎች ይበለን። ፈቃዱ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ
ባርክ፣ ጠብቃቸው፣ እስከ ዘላለም ሁሉ ከፍ ከፍ አድርጋቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር በይ ለአባቶቻችን ለሐዋርያት ሥልጣነ ክህነት የሰጣቸው ከልጅነት እስከ እውቀት የሠራችሁትን ኃጢአት ይቅር ይበላችሁ፣ በደላችሁን ሁሉ ያስተሰርይላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችን ሴቶችን ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። ሁላችንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ባለፈው ኃጢአታችን ይቅር ብሎ በሚመጣው ይጠብቀን ዘንድ ስለ እናቱ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን ቤተ ክርስቲያነ ማርያም እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም የወገኖችንም ኃጢአት ሁሉ ይቅር በል። በሐሌዮ በግብር የተሠራው ሁሉም ባይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ባላችሁበት ባርኪያችኋለሁ፣ በሰላም ግቡ ብለዋችኋል አባታችን። ሁላችሁ ወደ መድረክ መምጣት ዛሬ አይፈቀድም። ባላችሁበት ሆናችሁ ሳትገፋፉ በጸጥታ በእርጋታ ሕፃናት እንዳይወርቁ እንዳይረሱ፣ ሽማግሌዎች እንዳይገፉ፣ መንገድ ላይ መኪና ተጠንቅቃችሁ በሰላም ግቡ። የነገ ሰው ይበለን። እግዚአብሔር ከሁላችን ጋር ይሁን። ለአባቶቻችን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። መልእክት አለ የሄዳችሁ እንድታዳምጡ። አንደኛው የወንበር ላይ የተቀመጣችሁ ወንድሞቻችን እህቶቻችን ወንበሩን እዛው እንደተቀመጠ ወንበሩን ደራራችሁ እንድታስ